እሷ የተለየ ስሜት አልነበረውም። በየጊዜው ተስፋ ይሰጣት ነበር። ያቺ ምስኪን ልጁ የእውነት የወደዳት ነበር የመሰላት። ከዛ በኋላ የተፈጠረውን ነገር መገመት አያቅትሽም። ምን ተፈጠረ? ሁላችንም የሰማነው ታሪክ ነው። እናም ያቺ ልጅ አረገዘች። እና ያው መደናገጡ አይቀርም። ታውቂያለሽ አይደል? መቼስ ቀላል አይደለም። ያቺ ወጣት ልጅ በማርገዟ ወዲያው ሄዳ ለልጁ ሁኔታውን አስረዳችሁ። ያለችውም ምን ልናደርግ ነው? እርጉዝ ነኝ፣ በአፋጣኝ እንጋባ አለችው። ልጁም ቀና ብሎ ፍጥጥ ብሎ አያትና የምን ትዳር ነው ብሎ የስላቅ ሳቅ ሳቀባት። አረ ስለፈጠረሽ የምን ትዳር ሲላት ክው አለች። እና በሱ ብቻ አላበቃም፣ ከስራዋም ማባረራት። ከዛም እሱ አልበቃ ብሎት ወዲያው ሌላ ሴት አገባ። ወዲያውኑ ትዳር መሰረተ። እና ታዲያ ልጅቷ ብቻዋን አልቀረችም። የገፋ ሆዷን ይዛ ያለ ስራና ያለ ገንዘብ ያለ ባል ቀረች። ኤስማዬ ውድ፣ የዛች ልጅ ጥፋት ምን እንደሆነ ታውቂያለሽ? ማመኗ ነበር። ብቸኛ ጥፋቷ ልጁን ማመኗ ነበር። ኢሳት ግን እንደዛ አይደለም። ኢሳት በፍጹም አሁን እንዳልሽው አይነት ሰው አይደለም። ኢሳት የእውነት በጣም ይወደኛል። የኔ ውድ፣ እኔም ብቸኛ ኃጢአቴ ማመኔ ነበር። ሁሉም ሰው ከማል መጥፎ ሰው ነው ብሎ ሲነግረኝ እኔ አልሰማሁም፣ አልፈለግኩም። እኔም ብቸኛው ወንጀሌ በፍቅር ታወር ያለ ማመኔ ነበር። የእኔ ብቸኛ ኃጢአቴ ልጁን ማመኔ ነበር። እንዴት ዋላችሁ? ምን እየተካሄደ ነው? ምንም አልተካሄደም። ካሚል ሴት ነው ያለው? ካሚል የለም። ምን አሳሰበሽ? ጥያቄ ነው የጠየኩት። ምንም አላሳሰበኝም። አንቺስ ዞር ብለን እስክንመለስ የት ጠፍተሽ ነው የምትመጪው? ምንድን ነው ሹክራን? ቆይ እኔን እየጠየቅሽኝ ነው ያለሽው? አይ ቆይ እኔ እንዴት አንቺን እጠይቅሻለሁ? ማነኝና? ሞዛዛ አሁንም ትልቅ ሴት እንደሆነች ነው የምታስበው። ዓለም ምን አይነት እንደሆነች በቅርቡ ትረዳለች። ግን ምንም የምታውቀው ነገር የላትም። ልሞት ነበር። ላድንሽ አለመቻሌን ሳስብ ልሞት ደርሼ ነበር። ስለ መሊክ ምንም ደንታ አልሰጠኝም። ግን እውነታውን ስነግርሽ አንቺ አንድ ነገር ብትሆኝ ኖሮ እዛው ነበር የምሞተው። ልጄ ነሽ። እውነተኛ ወላጅ እናትሽ ላልሆን እችላለሁ አውቃለሁ። ግን አንዷና ብቸኛዋ ልጄ ነሽ። እሱን ታውቂያለሽ አይደል? በአንቺ ላይ በፍጹም ተስፋ አልቆርጥም ሴቪ ላይ መቼም። አውቃለሁ ኑ በጣም ጫና እያደረሰብሽ ነው። አሁን በትክክል ማሰብ አትችይም። አይ አሁን ከመሊክ ጋር ነው ያለው። አሁን በጭራሽ ሊያስቀርሽ አይችልም። እባክሽን ልጅ ወደ ቤት እንመለስ። ቃል ገባልሻለሁ የኔ ልጅ። የምትፈልጊው ጂሃንን መፍታት ነው አይደለ? ትፈችዋለሽ። ህይወትሽ እንደፈለግሽ መኖር ነው የምትፈልጊው። እሺ እንደፈለግሽ መኖር ትችያለሽ። በሱ ላይ ጣልቃ አልገባም። ግን መኖሪያ ቦታሽ እዛ ቤት አይደለም። የምለው ይገባሻል? ከኑ ጋር ነው ቦታዬ። የኔ መኖሪያዬ ከምወደው ሰው ጋር ነው። እሺ ገባሽ? ሂክመት የንግግርሽ እኔን ምን ያህል እንደጎዳኝ ግን ታውቆሻል። እና እማዬ ብዬ ልጠራሽ ነው? በዩ እንዳሳልፍ ካደረግሽ ነገሮች ሁሉ በኋላ አሁንም እማዬ ብዬ እንድጠራሽ ነው የምትጠብቂው?
እንዴት ያለሽ ምስጋና ቢስ ልጅ ነው የሆንሽው ግን! እንዴት ያለሽ የጎረሽበትን እጅ የምትነግሺ ልጅ ነው የሆንሽው! ያንን ህይወት አብረን የኖር ነው። ያንን ሁሉ ስቃይ አብረን ያሳለፍ ነው። አመጣው እቅፌ ውስጥ ሲያስገቡሽ ገና ጨቅላ ልጅ ነበርሽ። በጣም ትንሽዬ ልጅ እኔ ነኝ ያሳደግኩሽ። ገባሽ? እኔ ሳለብስ አልብሼሻለሁ። እኔ ሳልበላ አብልቼሻለሁ። ያደረግኩልሽን ታውቂያለሽ። ለዛ ነው ታዲያ ባልሽ በየቀኑ እንዲደበድበኝ የፈቀድሽለት? እኔንም ይደበድበኝ ነበር። ወላጆች የት ነበሩ? የት ነው ያገኘሻቸው? ስለ እነሱ ንገሪኝ። ለማወቅ ትፈልጊያለሽ? እንግዲያውስ በቀጥታ ወደዛ ቤት ተመለሽና እውነቱን እነግርሻለሁ። የማትነግሪኝ ከሆነ አትንገሪኝ። እዛ ቤት ሳልሄድ ሁሉንም ነገር ደርስበታለሁ። የሚሆነውን ታያለሽ። ምስጋና ቢስ! ልጁ ይሄ ነው ዶክተር? አዎ ነው። ምን ያህል ትልቅ እንደሆነ እኔ እስቲ 8.7 ሴንቲሜትር ነው። ምን ማለት ነው? ይሄ ማለት እድገቱ ጥሩ ነው ማለት ነው። በዚህ ጊዜ ላይ ከ8 እስከ 9 ሴንቲሜትር እንዲሆን ነው የሚጠበቀው። በጣም ደስ ይላል። ኪሎ ደግሞ ከ45 እስከ 46 ግራም ይመዝናል። ግራም? በጣም ትንሽ ነው። ግራም የሚያስደነግጥ ነገር አይደለም። ይኸውላችሁ ከ14ኛው ሳምንት ጀምሮ ደግሞ የጆሮዎቹ አጥንቶች መጠንከር ይጀምራሉ ማለት ነው። በ16ኛው ሳምንት ደግሞ ድምፅ መስማት ይጀምራል። እንዴት ነው የሚሰማው? የእውነት በትክክል ይሰማናል? አዎ። ኑ አንድ ነገር ላስቸግር እፈልጋለሁ። ከዚህ በኋላ መጮ የሚባል ነገር የለም። እሺ? አይ መሌክ፣ ማንም ሰው ምንም አይሆንም። ይሄን ድምፅ ከዚህ በኋላ በጣም ዝቅ ባለ ድምፅ ነው የምሰማው። ከፍ አላደርግም። እሺ? ከማንም ሰው ጋር። እሺ? ብዙ ማውራት ከፈለግሽ መልእክት ላኪልኝ። በቃ ዝም በይ። እሺ። ስለዚህ የሚቀጥለው ሳምንት ድምፅ ይሰማል? አዎ አዎ አዎ። ምን ልታለቅስ ነው እንዴ? ምን ሆነሃል? ስለፈጠረሽ የማይሆን ነገር ነው። ድነሽ ነው። በደንብ አስለቅሳለሁ፣ አታስብ። ግን በደስታ ብዛት ነው እንድታለቅስ የማደርገው። ተስፋ አደርጋለሁ። ይገባኛል። ያደረኩት ነገር በሙሉ ይገባኛል። በጣም ጎድቻታል። የልብ ምት እየተሰማሽ? ይሰማኛል። በጣም ደስ ይላል አይደል? የሰሙት የሚያምር ድምፅ ነው። የመንታ እህቴ የልጇን የልብ አጎት ለአንተ ህይወትን ይሰጣለሽ። የአጎትህ ውድ ልጅ ነው የምትሆነው። እሺ? እንደማስለቅስህ ነግሬ ነበር አይደል? አዎ እንደዛ ብለሻል። ይኸው ልጅህን በጣም ጎርተኸኛል። ግን እንደዛም ሆኖ እንደዚህ ሆነ ሳይ በጣም አዝናለሁ። አንቺ በጣም ጥሩ ሰው ነሽ ሴቪሌ። እንደ ሻንስ አልሆነችው አይደለሽ? አዎ አንተም ብትሆን በጣም ጥሩ ሰው ነህ። ግን የከበበኝ ሁሉ ነገር ክፋት አይደለም። የከበበህ ነገር ክፋት ብቻ ነው በሚያሳዝን ሁኔታ። ግን ደግሞ ይሄኛ ጥፋት አይደለም። የሰው ልጅ ወላጆችን መምረጥ አይችልም። እጣ ፈንታን ተመልከች። የእኔ እጣ ፈንታ የዛ ወራዳ ጋጥ ወጥ ሙዛፍር ሻንሳላኔ ልጅ ነው መወለድ። እናትህ ግን መልካም ሰው ነበረች። አክስቴ ኤኒሴ የሆነ ጊዜ ላይ እንደዛ ብላኛለች። ልክ እንደ መሌክ ናት። ምናልባት ለዛም ይሆናል በእሷ የተሳበው አለችኝ። ምናልባት
ልክ እንደ መሬት ሴቪ ላይ መሌክ መቼ የሚቀር አትለኝ? አላውቅም። ይቅርታ እስክታደርግልህ ድረስ ግን መሞከርን ማቆም የለብህም። ግን ደግሞ አባትህ፣ አክስትህ፣ ኤሳት፣ ጃሃን አንተ ምንም ያህል በትክክለኛው መንገድ ለመጓዝ ብትሞክርም በተቃራኒው እንድትጓዝ እየገፉ እየጎተቱ ያስቸግሩሃል። ሴቪ ላይ ይኸውልሽ፣ ቤተሰብሽን መምረጥ አትችይም። እንዴት ነው ያለ ቤተሰብ መኖር የምትችይው? ልክ ነሽ። በጣም ጎድቼሻለሁ። በጣም እንድትሰቃይ አድርጌሻለሁ። እንዲሁም አንቺ ይቅርታ ባታደርጊልኝ ቅር አይለኝም። ግን ይህን ወቂ ከልቤ ነው። ሁሉን ነገር ያደረግኩት ለቤተሰቤና ለቤተሰቤ ስል ብቻ ነው። ያው አንድ የፈሰሰን ውሃ መልሶ ማፈስ አይቻልም። ትላንትና መመለስ አትችይም። ቤተሰብህን መቀየር አትችልም፣ ግን ሁሌም ራስን ከነሱ መጠበቅ ትችላለህ። እንደዛ ቀላል ቢሆን ምኞቴ ነው። ምኞቴ ነው። በፈለግሽበት ሰዓት ፍቺው ማድረግ ትችላለሽ። የእውነቴ ነው። ማለቴ እስካሁን ጠበቃ ይኖርሽ ይሆናል። ከሌለሽም ደግሞ እኔ አዘጋጅልሻለሁ። ፋይሉን አዘጋጅና ከዛ ደውይለት። የሚፈራረመው እንፈርማለን። እርግጠኛ ነህ? እርግጠኛ ነኝ። ጃሃን ይኸውልህ፣ አሁን ላይ እንኳን ቃልህን በፍጹም ላምንህ አልችልም። ልክ ነሽ። ሰሞኑን ቃሉን የሚያጥፍ ሰውኛል፣ እሱን አውቃለሁ። ግን እምልልሻለሁ፣ ዳግመኛ ቃሌን ካጠፍኩኝ አይኔን አታዩ። እንደ ሰው ሁላ አትቁጠሪኝ። ተስማማል? ግን ይኸውልሽ፣ እሱ አይፈጠርም። ቃል ገባልሻለሁ።